ሚልኩ ተይ በቃ። አንቺ ነሽ ደግሞ ይሄን ችግር አማግብተሽ የምታስንቂኝ። እና እኔ ባላው እያለሁ ልጅ ልንጥቂኝ ነው? ወጥ ይመስላል በዚህ ሁኔታ። ሁሉም ነገር ይስተካከላል። ደግሞ ዛሬ የጠሩኝ ቦታ ከተሳካ ሌላ በረከት ይዞ መጣ ይባላል። አባቴ እኛ ሳንዘጋጅ ልጅ በረከት ይዞ ይመጣል የሚባለው ነገር በጣም ያስፈራኛል። እረዳሻለሁ፣ ግን አሪፍ ተስፎች አሉንሽ። ዛሬ ደግሞ መሄድበት ቦታ ከተሳካ አለቀ፣ ብዙ ነገር ይስተካከላል። እሺ ተስፋ ልሂድ በቃ የኔ ፍቅር። እንዴ ዛሬ በጠዋት ነው? ምን ነው እህቴን ማየት አልችልም? ኧረ እኔ አልወጣኝም። በሰላም ወይ ሁሉንም ማስተካከያለሁ። ተዘጋጅሽ? አዎ ተዘጋጅቻለሁ። እሺ ካልኩሽ በኋላ ግን በጣም ፈራሁ። እና አንቺ እያከክሽ መኖርሽ ሳይንስ ገና ያልተወለደ ልጅ ችግር ውስጥ ልከቱ ነው? ሄሎ ይቅርታ ቶማስ፣ እኛ መስሪያ ቤት ተወዳድሮ ነበር። አዎ በተወዳደሩበት ቦታ ላይ አልፈዋል። ከነገ ጀምሮ ስራ መጀመር ይችላሉ። እሺ ፍቅር ብለሽ መቃብር የሆነ ህይወት ውስጥ መግባትሽ ሳይንስ ደግሞ አይኔ እያየ ምንም ማያቅዝ ጃምተሽ ታሰቃይ ማየት አልችልም። እሺ ልጅስ ብለኝ ምን እለዋለሁ? ይሄን ሳላስብ ይመስልሻል የመጣሁት? ወርቃ ልጁ ወረደባት እንለዋለን። ምን አልሽ አንቺ? በህይወት እያለሁ ልጅ ስለማጥፋት ስታቀጂ ትንሽ አታፍሪም? አይከብደኝም። እህቴ እኮ ናት። እንዲህ ችግር ውስጥ ሆና እያየኋት ማለፍ አልችልም። የቤተሰቦቻችንስ ክብር ማያሳስበኝ ይመስላል? ሚልኩ ተይ በቃ። አንቺ ነሽ ደግሞ ይሄን ችግር አማግብተሽ የምታስንቂኝ። እና እኔ ባላው እያለሁ ልጅ ልንጥቂኝ ነው? ምን ልጅ ትላላችሁ? ገና ላልተወለደ ልጅ። እንደውም የራሳችሁ ጉዳይ። ምን ይልሻል እስቲ ወዴ? ይገባኛል እናቴ፣ ግን በፈጣሪ መቼም ተስፋ አትቁረጭ። እናቶቻችን ከመሬት ተነስቶ ይመስልሻል ልጅ የራሱን በረከት ይዞ ይመጣል የሚሉት? እንዴት አባቴ? መጀመሪያ ነበር እንጂ መጠንቀቅ። አንድ ልጅ ከተፈጠረ በኋላ ብናማር ምን ዋጋ አለ? ደግሞ ስራው ተሳክቷል። ነገ ጀምር ብለውኛል። ሁሉንም እኛ አቅደን ሳይሆን የምንኖርበት ፈጣሪ ነው። እግዚአብሔር ያውቃል። አንድም ሰው እንዳይቀር